ሰላም ሰላም እንዴት ናችሁ? የኢትዮ ጂኤም ለርን ፋሚሊዎች፣ ዛሬ ደግሞ የምናየው አፕቲቲዩድ ማትስ ፓርት ይሆናል ማለት ነው። አንዳንድ እስቲ ፕራክቲስ ኩዌስችኖችን እናያለን። ለኢንትራንስ ኤግዛም ፕሪፓሬሽን በጣም አሪፍ ናቸው ብዬ ያሰብኳቸውን አንዳንድ ጥያቄዎች እንሰራለን ማለት ነው። ዛሬ ያው ጥያቄዎቹን እንደዚህ የማትፈልጉና ጀስት በፒዲኤፍ የምፈልጉ ቴሌግራሚ ላይ ማግኘት ትችላላችሁ ማለት ነው። ያው ቴሌግራሚን ደግሞ ዲስክሪፕሽን ሊንክ ላይ ያስቀምጥላችኋለሁ። ወደ ጥያቄዎቹ እንሂድ። አንደኛ ጥያቄ ምንድነው የሚለው mn and p are three consecutive positive odd integers such that m is less than n is less than p. If their sum is 45, what is the value of m times p or mp? ስንት ይሆናል አለ። ምንድነው የተሰጡን m አለ አንደኛ ጥያቄ ላይ m n እና p ናቸው። ከዚያ m is greater less than n is less than p ብሎ ሰጥቶኛል። ግን ደግሞ እነዚህ ኮንሲኩቲቭ ኦድ ኢንቲጀሮች ናቸው ብሎኛል። ኦድ የሆነ ነገር ኦድ ለመባል እንዴት ነው መጻፍ ያለበት? ፎርም ኦፍ ቨርቡ እንዴት ነው? ፎርም ኦፍ ነምበሩ እንዴት ነው? ነምበሩ 2x + 1 ለምሳሌ 2x + 1 ብለው ሁሌም ይሄ ነገር ምንድነው የሚሆነው? for each and every x value ይሄ ነገር ኦድ ነው የሚሆነው ማለት ነው። ኦድ ነው የሚሆነው። ከዛ ሁለት ኦድ ነምበሮች ደግሞ በስንት ነው የሚለያዩት? ለምሳሌ 1 እና 3 በስንት ነው የሚለያዩት? ከዛ 5 እያለ አይደለም የሚሄደው በሁለት ነው የሚለያዩት። በሁለት ነው የሚለያዩት። ስለዚህ የመጀመሪያው 2x + 1 ከሆነ which is m ማለት ነው። n ደግሞ ምንድን ነው የሚሆነው ማለት ነው? +2 ነው የሚሆነው። እዚህ ላይ ሁለት ነው የሚጨምረው 2x + 3 ይሆናል ማለት ነው። ከዛ የሚቀጥለው 2 ይጨምራል 2x + 5 ይሆናል ማለት ነው። የነዚህ ድምር ስንት ነው አለ? 45 ነው። ስለዚህ እንደምራቸው ኦኬ፣ ይሄንን ብንደምር ስንት ነው የሚመጣው? 2x 6x ማለት ነው ፕላስ 1 + 3 4 + 5 9 ስለዚህ 4 = 45 and 6x = 45 minus 9 ስንት ነው የሚሆነው? 36 and x = 6 ይሆናል ማለት ነው። ስለዚህ የመጀመሪያው ነምበር ስንት ነው? m ምን ያለው ይሄን ማለት ነው። m = 2x + 1 አለው x 6 ለመጣ 6 times 2 12 ደምራል 13። እሺ nስ ኮንሲኩቲቭ ስለሆነ ሁለት መጨመር ማለት ነው። እዚህ ላይ 15 ይሆናል ማለት ነው። ኦኬ ፒስ ስንት ነው የሚሆነው? 17 ነው የሚሆነው። ሁለት መጨመር ስለሆነ ያው ወይ ፎርሙላ ውስጥ ማስገባት ትችላላችሁ። እና የተጠየቅነው ግን እኛ እነዚህ ነው አይደለም። ምንድነው የተጠየቅነው? n ታይምስ m ታይምስ p ነው የተጠየቅነው። ኦኬ እኛ ግን የተጠየቅነው የቱን ነው? m ታይምስ p ነው የተጠየቅነው። m ታይምስ p m አችን ማለት 13 ማለት ነው። p ደግሞ 17 ነው። ስለዚህ ይሄ m ታይምስ p ይሆናል ማለት ነው። m ታይምስ p ስንት ነው የሚመጣው? ይሄ 221 ይመጣል ማለት ነው ስታባዙ። ስለዚህ አንሰራችን ዲ ላይ ያለው ይሆናል ማለት ነው። ኦኬ ኔክስት ኩዌስችን ደግሞ ምንድነው የሚለው? if a is an odd integer and b is an even integer አለ። ኦኬ a odd ነው አለ which means a ለምሳሌ ኦድ ነው ካለ ለምሳሌ ኤን ምን ማለት እንችላለን? 2x + 1 ቢሆን ለምሳሌ ኤ አችን ማለት ነው ኦድ ስለሆነ። ከዛ b is an even integer አለ። b ደግሞ ኢቨን ካለ 2 ታይምስ የሆነ ነምበር ለምሳሌ ወይ y ሊሆን ይችላል 2y ይሆናል ማለት ነው። ያው ሁሌም እንደዚህ የሚጻፍ y የyን ቫልዩ የፈለግነውን ነምበር ብናስገባ ይሄ ነገር ምንድነው ይመጣልን? ኢቨን ነው ይመጣልን። ስለዚህ b ኢቨን ነው። ከዛ ይሄ ደግሞ የፈለግነውን x ቫልዩ ብናስገባ እዚህ ጋር ምንድነው ይመጣልን? ኦድ ነው ይመጣልን ማለት ነው። ስለዚህ ይሄ ኦድ ነው ይሄ ኢቨን ነው ብለን አለ ማለት ነው። ዘን which of the following must be an odd integer አለ። ኦድ መሆን የሚችለው የቱ ነው አለ። አንደኛ ላይ ያለው ምንድነው? ab + 1 ab + 1 ኦድ ነው ወይስ አይደለም የሚሉን እንዴ? እስኪ ይሄ ሲባዛ ይሄ +1 ማለት ነው። አባዙት 2y ታይምስ 2x + 1 + 1 አለ አይደለም። ይሄ ማለት ነው እዚች ጋር እቺን እስቲ ወደ ውስጥ እናባዛት y ወደ ውስጥ እናባዛት ማለት ነው። 2 * 2xy + y ነው የሚሆነው ፕላስ 1 ይሆናል ማለት ነው። ይሄ ማለት ይሄ የፈለገው ነምበር ቢሆን 2 ታይምስ የሆነ ነምበር እስቲ ይሄንን እንዳለ k ብንለው 2k + 1 መጣ። 2k + 1 እንደዚህ አይነት ፎርም አይደለ ያለው። ይሄ ምንድነው ማለት ነው? ሁሌም ኦድ ነው። ስለዚህ 1 ላይ ያለው ኦር ፈርስት ሮማን ነምበር ላይ ያለው ይሄ ኦድ ነው ማለት ነው። ኦድ ትክክል ነው። ኦድ አንድ። ሁለተኛ ደግሞ ምን ማለት ምንድነው ያለው? 2a + 2b ያለ 2a + a ኦድ የሚሆን ኢቭን የሚሆን አያገባንም። b ኦድ የሚሆን ኢቭን የሚሆን አያገባንም። ብቻ ግን 2a + 2b ስላለ which means 2 * a + b ነው። የፈለገ ነምበር ቢሆን 2 ታይምስ a + b ምንድነው የሚሆነው ማለት ነው? ሁሌም ኢቭን ነው የሚሆነው ማለት ነው። ኢቭን ነው የሚሆነው። ስለዚህ ኦድ መሆን ይችላል። ሶ ሮማን ነምበርስ ምን እናደርጋለን? እናወጣዋለን ማለት ነው። ሮማን ነምበርስ ደግሞ ምንድነው የሚለው? 3 * a - b አለ። ያቺ ማለት ነው ብለናል 2x + 1 ነው። b ማለት 2y ነው። ስለዚህ -2y ካልነው ይሄ ነገር ምን ይመጣል ማለት ነው? 3 * 2x - 2y + 1 ይመጣል ማለት ነው። ከዛ ይሄ ማለት ደግሞ ወደዚህ ስናባዛ ከፈለጋችሁ ማለት ነው 3 ታይምስ 2 ይመጣል x ማይነስ y + 3 ነው የሚመጣው። ያው ወደዛ ስናባዛ ማለት ነው። ይሄ ደግሞ 2 *
ኦር 6 ኢንቱ ኤክስ ማይነስ ዋይ ፕላስ 3 ነው የሚመጣው። ይሄ 6 ኢንቱ 6 ታይምስ ይሄ ነምበር ምንድን ነው የሚመጣው? ሁሌም ምንድን ነው የሚመጣው ማለት ነው? ኢቭን ነው የሚመጣው። ይሄ ነገር ኢቭን ነው የሚመጣው። ወይ ከፈለጋችሁ ደግሞ ወደ ሁለት መመለስ ከፈለጋችሁ 2 ኢንቱ 3x ማይነስ 3y ፕላስ 3 ነው የሚመጣው ማለት ነው። ይሄ ሁሌም ምንድን ነው ማለት ነው? ኢቭን ነው። ኢቭን ላይ ደግሞ ምን ከጨመረን ኦድ ከጨመረን ሁሌ ምንድን ነው የሚሰጠን? ኦድ ነው የሚሰጠን። ስለዚህ ሮማን ነምበር 3 ያለው ምንድን ነው ማለት ነው? ኦድ ነው። ስለዚህ ሮማን ነምበር 1 ኤንድ ሮማን ነምበር 3 አር ኦድ። ሶ አወር አንሰር ዊል ቢ ሲ ነው ማለት ነው። ሲ ነው የሚለው። ኦኬ ሌላኛው ደግሞ ምንድን ነው የሚለው? ኢፍ ኬ ኢዝ ኢኳልስ ቱ ኬያችን ምንድን ነው አለ? ኬ ኢዝ ኢኳልስ ቱ ኤም ስኩዌር ኤን ስኩዌር ነው አለ። k is not equal to 0. k is different from 0 ማለት ነው። then and the value of m and n are doubled. if m ናችን ምን ይሆናል? ከኤምነት ወደ 2m ይመለሳል። n ናችንስ ከn ወደ 2n ይመለሳል ማለት ነው። so which is double ሆነ። double ከሆነ then the value of increase okay then the value of k increase by which of the following factor? the value of k በስንት ፋክተር ነው የሚጨምረው? just k እንደዚህ አይነት ታዲያ ወደ የኤም ቦታ ምንድን ነው የምናስገባው? 2m ነው የምናስገባው። ያው ደብል ስለሆነ ዘ ሆል ስኩዌር የኤን ቦታ ደብል ስለሆነ 2n ዘ ሆል ስኩዌር እናስገባለን። 4m ስኩዌር ታይምስ እዚህ ጋር ምንድን ነው ያለው? 4n ስኩዌር ነው ማለት ነው። which is equal to 16m ስኩዌር n ስኩዌር። ስለዚህ ከመጀመሪያው ይሄንን እስቲ k2 ብንለው ይሄን k1 ብንለው k2 እና k1 እንዴት ነው ሪሌት የሚሆኑት? k2 is equal to 60 ታይምስ k1 ነው። ስለዚህ በ60 ፋክተር ነው እንትን የሚሆነው። ስለዚህ አንሰራችን ኢ ላይ ያለው ይሆናል ማለት ነው። ኢ ላይ ያለው ይሆናል። ኦኬ ሌላኛው ደግሞ ምንድነው የሚለው አሁን the smallest integer of set of consecutive integer is 50 አለ። consecutive ኢንቲጀሮች አሉ -50 ነው smallest which means -50 እያለ ወደዚህ ይሄዳል ማለት ነው። -40 እዛ -30 እያለ ወደዚህ ይሄዳል። ያው ስሞለስቱ የቱ ስለሆነ -50 ስለሆነ if the sum of the integer is 60 አለ። ሰማን የኢንቲጀሮቹ ስም 60 ቢሆን what is the total number in the set አለ። እዚህ ውስጥ የተሰጠን ቶታል ስንት ነው አለ። እሺ ይሄ ወደዚህ ቢሄድ እስከ ስንት እየሄደ ነው ማለት ነው? ማለት ሰማችሁ 16 እስኪሆን እንዲሁም ምን መሆን አለበት? እዚህ ጋር እነዚህ እንዳለ ስኬት ነው የሚመጣው። እስከ 0 ይመጣል፣ ከዛም ይቀጥላል። ልክ ዋን ስል እዚህ ጋር የነበረችው ከ0 ወደዚህ የነበረችው -1 ማለቻ 0 ትሆናለች። -1 + 1 0። ከዛ እንደዚህ እያለ እስከ 15 ሲሄድ ልክ 15 ጋር ሲደርስ 15 ሲደመር -15 0። ይሄና ይሄ ምን ይደረጋል? ባላንስ ይደረጋል ማለት ነው። አሁን ምን ያደርጋል? ኢንክሪዝ ማድረግ ይጀምራል። +60 ስንለው ምን ይሆናል? እዚህ ጋር ያለው እንዳለ ብንደምረው ከዚህ ጀምሮ ተነስተን እስከዚህ ያለው ብንደምረው ስንት ነው ይመጣል? ይሄ እንዳለ 0 ነው ይመጣል። ለምን? ከዚህ -50 አለ፣ እዚህ ጋር 50 አለ። -40 እዚህ ጋር 40 ይኖራል። -30 እዚህ ጋር 30 ይኖራል። እንደዛው እያለ -1 አለ፣ ከዛ 0 አለ። ከዚህ እስከዚህ ያለው ነበር። ከዛ ይሄ ስንት ነው ማለት ነው? 0 ቢዙ ካልሱ 16 መጣ ማለት ነው። ሶ እነዚህ ኢንቲጀሮች ስንት ናቸው በቁጥር ብሎ ነው የጠየቀን። ስለዚህ 1 2 3 ብለን እስከ -1 ብንቆጥር ስንት ነው የሚሆነው? 15። ከ1 እስከ 15 ስንት ነው? 15 አንድ ላይ 30 ከ0 ጋር 31 ላይ 16 ስንት ነች? 1 ነች። ስለዚህ 31 ሲደመሩ 1 ስንት ነው ማለት ነው? 32 ይሆንልናል ማለት ነው። 32 ይሆናል። ስለዚህ አንሰራችን ቢ ላይ ያለው 32 ይሆናል ማለት ነው። ቢ ላይ ያለው 32 ይሆናል። ኦኬ ሌላኛው ደግሞ አሁን አምስተኛ ጥያቄ ምንድነው የሚለን if a is different from 0 አለ and 5 over x is equals to 5 plus a over x plus a ነው አለ። what is the value of x? የx value ምንድነው የሚሆነው? ስንት ነው የሚመጣው ብሎ እየጠየቀ ነው። ሰው ክሪስ ክሮስ እናድርገው። 5x plus 5a is equals to 5x plus ax ነው የሚሆነው። እንዲህ ስታባዙት ማለት ነው። ከዛ እዚህ ጋር 5x አለ፣ እዚህ ጋር 5x አለ። ወደዚህ ብናሳልፈው ኔጌቲቭ ስለሚሆን ይሄ በዚህ ይጠፋል። ስለዚህ 5a is equals to ax ነው የሚገራው። ኦቨር a ስናደርገው x a በa ይጠፋል። x is equals to እንት ይቀራል 5 ይቀራል። ስለዚህ አንሰራችን ዲ ላይ ያለው 5 ይሆናል ማለት ነው። ጀስት ቀላል ነው በጣም እና ለሚከብድ ነገር የለውም። ኦኬ ሌላኛው ደግሞ ምን አለ? ስድስተኛ ጥያቄ አለ። ኦፊን ካን ሜክ 5 ባግ ፐር ሃወር። ኦፊን የሚባል ሰው ያለ ከዛ ምንድነው የሚሰራው? 5 ባግ ፐር ሃወር መስራት ይችላል ኦፊን። ከዛ ቤኪ የሚባል ሰውዬ ቢኢ ብንለው ቤኪ ደግሞ ስንት ነው የሚሰራው? 6 ባግ ፐር ሃወር ይሰራል። ኤንድ በሪ ካን ሜክ በሪ የሚባል ሌላ ሰው ደግሞ አለ። በሪ ደግሞ ስንት ነው የሚሰራው? 12 ባግ
ፐር ሃወር ይሰራል ማለት ነው። ፐር ሃወር ኢፍ ኦፊን ኤንድ ቤኪ ሜክ ባክ ቱጌዘር ፎር 1 ሃወር እነዚህ ሁለቱ ቤኪና ኦፊ ለአንድ ሃወር ምን ያደርጋሉ? ሜክ ያደርጋሉ አብረው ሜክ ባክ ቱጌዘር ፎር 1 ሃወር ኤንድ ዘን በሪ ጆይንስ ዘን ከዛ ከአንድ ሃወር በኋላ ምን ያደርጋል? በሪ ጆይን ያደርጋቸዋል። ጆይንስ ዘን ሃው መኒ ሚኒትስ ዊል ኢት ቴክ ዘም ቱ ሜክ 126 ባግስ እነዚህ ለመስራት ምን ያህል ሚኒት ይወስድባቸዋል ብሎ እያለን ነው። ስለዚህ ይሄ ምን እናደርጋለን? እነዚህ ይሄ 5 ባግ ፐር ሃወር ነው የሚሰራው ኦፊ፣ ያኛው ቤኪስ 6 ባግ ፐር ሃወር ነው የሚሰራው። ስለዚህ አንድ ሃወር ውስጥ ስንት ነው የሚሰሩት? ቤኪ 5 ነው የሚሰራው፣ ኦፊ 5 ነው የሚሰራው። ቤኪ ደግሞ ስንት ነው የሚሰራው? 6 ነው የሚሰራው። ስለዚህ አንድ ላይ ስንት ነው የሚሰሩት ማለት ነው? 11 ባግ ይሰራል ማለት ነው። 11 ባግ ተሰራ። 11 ባግ ከተሰራ ስንት ነው የሚቀረው? 126 ሲሰራ አይደለ ቶታላችን 126 ስለሆነ ከ126 እንቀንሳ 11 ኦልሬዲ ቤኪና ኦፊ ኦፊ እና ቤኪ መጀመሪያ ሰርቷል። ማን ሳይመጣ? በሪ ሳይመጣ ስንት ተሰራ ማለት ነው? 11 ስንቀንስ ስንት ነው? እዚህ ጋር 5 እዚህ ጋር 1 115 ቀረ ማለት ነው። ማን ሳይመጣ? በሪ ሳይመጣ። ከዛ በሪ መጣና ስንት ሰዓት ስንት ሚኒት ይወስድባቸዋል አንድ ላይ እያለ ነው ስንት ለመጨረስ 115 አይደለም የሚጨራቸው። ታዲያ አሁን ኦፊ ቤኪ እና በሪ አንድ ላይ ነው የሚሰሩት ስንት? 115። ስለዚህ እነዚህ 115 ለመጨረስ ምን ያህል ጊዜ ወሰደባቸው ብለን እንስራው። ኦኬ ኦፊ 5 ነው የሚሰራው በሃወር፣ ቤኪ 6 ነው የሚሰራው፣ ከዛ በሪ ደግሞ 12 ነው የሚሰራው በሃወር። ስለዚህ አንድ ላይ ስንት ሃወር ነው የሚወስድባቸው? ይሄንን አንድ ሃወር ውስጥ ስንት ነው የሚሰሩት? አንድ ላይ ማለት ነው። አንድ ሃወር ውስጥ ስንት ነው የሚሰሩት? ይሄ 18 ነው። 18 ላይ ይሄን ስንደምር 23 ይሰሩልናል ማለት ነው። 23 ይሰሩልናል ስንት ሃወር ውስጥ? አንድ ሃወር ውስጥ። ስለዚህ አንድ ሃወር ውስጥ 23 ከሰሩ ስንት ሃወር ውስጥ ነው ስሪት የሚሰሩት? 115 የቀረውን የሚሰሩት ብለን ካልኩሌት ስናደርግ 23 ታይምስ x is equals to 150 and x is equals to 150 over 23 ይሆናል ማለት ነው። 150 over 23 ማለት ደግሞ ማለት ነው 5 ነው የሚመጣው። ይሄ 5 ነው የሚመጣው። ይሄ ማለት ነው 5 ሃወር ይወስድባቸዋል ማለት ነው። 5 ሃወር ይወስድባቸዋል ምን ለመስራት? 115 ለመስራት። መጀመሪያ ስንት ሃወር ወስዶባቸዋል? ኦፊ እና ቤኪ ለመስራት 11 ሃወር ወስዶባቸዋል። ስለዚህ 1 ሃወር ፕላስ 5 ሃወር ቶታል የወሰደበት ማለት ነው። እሺ ዝቆልቶ 6 ሃወር ወሰደባቸው። 6 ሃወር ማለት ወደ ሚኒት ስንቀይረው ስንት ነው? 6 ታይምስ 60 which is equals to 360 ዋት ሚኒት ይወስድባቸዋል ማለት ነው። ስለዚህ አንሰራችን ኢ ላይ ያለው 360 ይሆናል ማለት ነው። ኦፊ ቤኪ እና በሪ ሲሰሩት ይሄንን ነገር በ360 ሚኒት ምን ይጨርሳሉ? 126 ባክስ ይጨርሳሉ ማለት ነው። ያው ኦፊ እና ቤኪ ግን አንድ ሰዓት መጀመሪያ ሰርተው ነበር። እሱንም መርሳት የለብንም ማለት ነው። ኦኬ ሌላኛው ደግሞ ሰባተኛ ያለው ጥያቄ ምን ይላል? if p and q are two consecutive negative even integer negative even integers ናቸው p and q ኔጌቲቭ ናቸው፣ ከዛ ኢቨን ናቸው፣ ኢቨን ኢንቲጀር ናቸው። ኢንቲጀር ውሳኒስ ከዛ ፒ ፕላስ q ስንት ነው አለ ስንደምራቸው -120 ነው የሚሰጠው አለ and q is less than p ያለ ነው። what is the value of absolute value of q minus p ብሎ እየጠየቀን ነው። ስለዚህ እዚህ ጋር ኮንሴኩቲቭ ኢንቲጀሮች ናቸው ማለት ኢቨን ኔጌቲቭ ኮንሴኩቲቭ ኢንቲጀር ማለት ያው ኢቨን ለመባል መሆን አለበት 2 ታይምስ n መሆን አለበት። 2 ታይምስ x የሆነ ነገር ነው ማለት ነው። 2 ታይምስ x ብንለው ዝም ብለን 2 ታይምስ n ብንለው አንዱ ግን 2 ታይምስ -2n ብንለው ያው አሪፍ ነው። ለምን ያው ኮንሴኩቲቭ ስለሆነ አንዱን ደግሞ 2 2n + 2 ብንለው ያው ይሄ ምን ይሆናል? ትልቁ ነምበር ይሆናል። ያው ኔጌቲቭ ላይ ስንደምር ትልቁ ስለሚሰጠን ስለዚህ q is less than p ስላለ ይሄ q ነው። ይሄ ደግሞ ምንድነው ማለት ነው? p ያው p ትልቅ ስለሆነ ማለት ነው። ከዛ the sum of both is -120 አለ። which means -2n + -2 is equals to -120 ስለዚህ ይሄ ስንት መጣ? -120 መጣ ድመራቸው which means አንድ ላይ ስንደምራቸው -4n + 2 is equals to -120 ከዛ -4n is equals to -120 - 2 which is -4n is equals to -120
22 ይመጣል ማለት ነው። ከዛ ይሄንን ለአራት ስናካፍለው ስንት ይመጣልናል? ኤን ኢዝ ኢኳልስ ቱ 61/2 ይመጣልናል ማለት ነው ኤናችን። ከዛ 61/2 ከመጣልን በኋላ ምን እናደርጋለን? የፒ እና የኪው ቫልዩ መፈለግ ነው። ኪው ስንት ነው ብለናል? እዚህ ጋር ያው -2n ነው ብለናል። ፒ ስንት ነው ብለናል? -2n + 2 ነው ብለናል ማለት ነው። ወይ ደግሞ ያው እዚህ ውስጥ ማስገባት ትችላለች ባይዘ። ከዛ ኪው ማለት ነው -2n ማለት ነው አይደለም? ይሄው እዚህ ውስጥ ተገባው ማለት ነው። ማይነስ ፒ ማለት ነው -2n - 2 ነው አይደለም? ከዛ which is equals to -2n + 2n ነው የሚሆነው -2 ይሆናል ማለት ነው። ከዛ እዚህ ጋር ስንት ይሆናል? 0 which is equals to -2n ከዚህ ውስጥ ሲወጣ ስንት ነው? 2 ነው ማለት ነው። just ይሄንን ራሱ መስራት አይጠበቅብንም ነበር። just ይሄንን ራሱ እዚህ ጋር የወሰነው ብናስገባ ይመጣልናል። ስለዚህ አንሰራችን 2 ዲ ላይ ያለው ይሆናል ማለት ነው። ኦኬ ሌላኛው ደግሞ 9ኛ ላይ ያለው ምንድነው የሚለው for integers የቶቹ ኢንቲጀሮች ፒ ኪው አር ኤስ ኤንድ ቲ የሚባሉ ኢንቲጀሮች አሉ ነበር። ከዛ ኢፍ ኪው ኢዝ ኤ ፋክተር ኦፍ አር ይሄ ማለት ኪው የአር ፋክተር ነው ማለት አር ኢዝ ኢኳልስ ቱ ኬ ታይምስ ኪው መባል ይችላል ማለት ነው። የሆነ ኬ የሚባል ነምበር ታይምስ ኪው ብንል ኢፍ ኪው ኢዝ ኤ ፋክተር ኦፍ አር ኤንድ አር ኢዝ ኤ ፋክተር ኦፍ ኤስ ኢዝ ኢኳልስ ቱ አር ታይምስ የሆነ ነምበር ለምሳሌ ኤክስ ብንል ኦር ዋይ ብንል አር ታይምስ ዋይ ነው ብንል ያው አር የኤስ ፋክተር ስለሆነ ማለት ነው። which is ሁሌም must be true አለ ሁሌም ትሩ የሚሆነው የቱ ነው አለ ኪው ኢዝ ኤ ፋክተር ኦፍ ኤስ ኪው ኢዝ ኤ ፋክተር ኦፍ ኤስ ኪው ኢዝ ኤ ፋክተር ኦፍ ኤስ ትክክል ነው። እንዴት ነው ትክክል የሚሆነው? ኤስ ኢዝ ኢኳልስ ቱ አር ማለት ነው ኬ ታይምስ ኪው ነው ታይምስ ዋይ which means ኤስ ለኪው ይካፈላል ማለት ነው። ኪው ስናደርገው ኪው በትክክል ይተው ኬ ዋይ ስለሚቀር ጀስት ዋይ ኪው ኢዝ ኤ ፋክተር ኦፍ ኤስ ማለት እንችላለን። አንድ ስለዚህ ሮማን ነምበር 1 ኢዝ ትሩ ማለት ነው። ከዛ ሮማን ነምበር 2 ኢፍ ኪው ኢዝ ኤ ፋክተር ኦፍ ቲ አለ ኢፍ ኪው ኢዝ ኤ ፋክተር ኦፍ ቲ which means t time t is equals to q times something የሆነ ሰም ነምበር a ብንል then r is a factor of t አለ r is a factor of t r is a factor of t ይሆናል አለ r is a factor of t የሚያስብል ነገር አለ እዚህ ጋር የለም። r ፋክተር አይሆንም ማለት ነው። ለቲ r ፋክተር ነው ማለት አንችልም እዚህ ጋር ለምን ምንም በr ፎርም መጻፍ ስለማይችል ማለት ነው። ቲ በr ፎርም መጻፍ ስለማይችል ፋክተር አይሆንም። ጀስት የሚሆነው ለየትኛው ነው? ያው ኪው ማለት ከዚህ ላይ ኪው ኢኳልስ ቱ r ኦቨር k r ኦቨር k ነው which means ኪው ማለት እዚህ ጋር r ኦቨር k ታይምስ a እሱ ምንድነው ቲ የሚባለው ቁጥር ለየትኛው ነው እንትን የሚሆነው ፋክተር የሚሆነው ማለት ነው ለአር ኦቨር ኬ ነው እንጂ ለአር ስፔሲፊካሊ ማለት አንችልም ማለት ነው። ስለዚህ እሱ ትክክል አይደለም። እሺ ሮማን ነምበር 3 ላይ ያለው ምንድነው የሚለው ኢፍ ኤስ ኢዝ ኤ ፋክተር ኦፍ ቲ አለ ኤስ ኢዝ ኤ ፋክተር ኦፍ ቲ which means t is equals to s times some number ለምሳሌ b ብንል s times b ብንል then q is a factor of t አለ q is a factor of t ነው የሚሆነው አለ s ማለት ነው ብለናል s በq ፎርም ይጻፋል ብለናል k times q times y times b ይሆናል ማለት ነው። ከዛ if s is a factor of t then q is a factor of t አዎ ትክክል ነው። ኦቨር q ካደረገን q ባቁ which is t is divisible by q ይሆናል። ስለዚህ እሱ ትክክል ነው ማለት ነው። ፋክተር ይሆናል። ስለዚህ d ላይ ያለው አንሰር ይሆናል ማለት ነው። d ላይ ያለው አንሰር ይሆናል። ሌላኛው ደግሞ ምን ይላል? what is the number 6 more than 1/3 of itself አለ the number is 6 more than 1/3 of itself እንደዚህ ነው ነምበሩ። ስለዚህ ዘን ነምበሩ ምንድነው አለ what is the number so ይሄን መፈለግ እንችላለን። ወደዚህ ስናሳልፈው x - 1/3 x ይሆናል which is equals to ይሄ ማለት 2/3 ማለት ነው 2/3 ይሆናል። ስቀንቱ is equals to 6 is equals to 6 ማለት ነው። ከዛ ታይምስ 3/2 ታይምስ 3/2 ማድረግ እንችላለን። ከዛ x is equals to ስንት ነው 3 times 3 which is equals to 9 ይቀራል። ስለዚህ አንሰራችን ዲ ላይ ያለው 9 ይሆናል ማለት ነው። ኦኬ አሁንም ቀጥሎ ምን ይላል? if 3 less than twice a certain number is equal to 2 more than 3 times the number then 5 less than 5 times the number is አሁን ይሄንን እንትን እንበል እስቲ ነምበራችን x ነው እንበል ዝም ብለን x ነው እንበል ያለውን if 3 less than ማለት እንደዚህ ነው if 3 less than twice the x is equal to 2 more than 3 times the x እንደዚህ ነው ያለን ያለው እነዚህ እኩል ከሆኑ is equal to እነዚህ እኩል ከሆኑ then 5 less
than 5 times x or 5x is equal to ይሄ ስንት ነው ብሎ እየጠየቀን ነው። ይሄንን ሰጠው ማለት ነው። ስለዚህ ይሄንን በቃ ወደ አንድ ቦታ ነው ወደዚህ ስናደርገው ወደዚህ እናደርገው -5 is equal to x is equal to ስንት አገኘ ማለት ነው? -5 ነምበሩ -5 ነው። እዚህ ውስጥ እናስገባ -5 plus -5 into 5 which is equal to -30 ይሆናል ማለት ነው። ስለዚህ አንሳራችን ይላል ይሆናል። ጀስት ቀላል ነው። ይሄ ነው የሚሆነው ማለት ነው። ሌላኛው ደግሞ ምንድን ይላል? a crate contain 63 orange አለው አለ 63 orange okay 47 apples and 95 pears አለ pears 95 pears አለው አለ if one more of each type of fruit was added to a crate ሁሉም ላይ አንዳንድ ቢጨመር which means ወደ ካረቱ አንድ ኦሬንጅ አንድ አፕል እና አንድ ፒርስ ቢጨመር አንድ ፒር ቢጨመር አለ each of the three type of fruit could be divided equally among a group of people ሶስቱም ለሆኑ ግሩፕ ኦፍ ፒፕል ምን ያደርጋሉ? ይሄ ስንት ይሆናል? 64 ይሄ 48 ይሄ 96 ከዛ ሁሉም ለምን ይሆናል? each of the three type of fruit could be divided equally among group of people among group of people የሆኑ ለሆኑ ሰዎች equally ምን ይሆናሉ ማለት ነው? ዲቫይድ ይሆናሉ ሶስቱም እያለን ነው። what is the greatest possible number of people in such group አለ greatest possible number of people ይሄ ነገር ሊካፈልላቸው የሚችለው ማለት ያለምንም ሪማይንደር 64 48 96 ሊካፈልለት የሚችለው greatest number ማለት ነው። greatest common factor of these three numbers ምንድነው የሚሆነው ብለን እየተጠየቀን ነው ማለት ነው በሌላ ፎርም። ስለዚህ greatest common factor ለመፈለግ ምን እናደርጋለን? ፋክተር እናደርጋቸው 64 by 2 32 by 2 60 by 2 8 by 2 4 by 2 which means 64 ማለት 2 to the power of 6 ማለት ነው 2 to the power of 6 ማለት ነው and 48 ነው ምን ተነበረው 48 by 2 24 by 2 12 by 2 6 by 2 3 which is 2 to the power of 4 times 3 ነው ማለት ነው ምን 48 is equal to እዛ 96 ማለት ያው 2 times 6 ነው ስለዚህ 2 to the power of 5 times 3 ነው ማለት ነው የሚሆነው 2 to the power of 5 times 3 ነው የሚሆነው ከዛ ግሬትስት ኮመን ፋክተር ስንፈልግ እንዴት ነው የምንወስደው? ኮመን የሆኑ ነምበሮችን እንፈልጋለን። መጀመሪያ ኮመን የሆኑ ምንድን ናቸው? 2 ነው። በቃ 3 እዚህ ጋር ስላሌለ ስለዚህ 3 አናባዛትም ማለት ነው ግሬትስት ኮመን ፋክተራችን ነው። ስለዚህ ግሬትስት ኮመን ፋክተር ከዛ ከፓወር ካላቸው ትንሹ ነው የምንወስደው። ስንት ነው ፓወር ካላቸው ትንሹ? 2 ዘ ፓወር ኦፍ 4 ነው። ስለዚህ 16 ግሬተስት ነምበሩ ነው ማለት ነው። ግሬተስት ነምበሩ ነው። ስለዚህ ይሄንን ለ16 ይሄንም ለ16 ይሄንም ለ16 ካካፈለን ያለምንም ሪማይንደር ለ16 ሰዎች ማክሲመም ለ16 ሰዎች ምን ያደርጋል ይበቃል ማለት ነው። ጀስት 16 ብቻ አይደለም እንትን ሪማይንደር የሚደርስ ጀስት ማክሲመም ነምበሩ ነው ማለት ነው። ሌላም ነምበር ሊሆን ይችላል። ለምሳሌ ሁለት ራሱ ያለምንም ሪማይንደር እነዚህ ሶስቱ ነገሮች ሊካፈሉ ይችላሉ ለሁለት ሰዎች ራሱ ግን ደግሞ ማክሲመም ነምበር ኦፍ ፒፕል ስንት ነው? 16 ነው። ስለዚህ አንሰራችን የሚሆነው ዲ ላይ ያለው 16 የሚለው ነገር እንትን ይሆናል ማለት ነው። ኦኬ ሌላኛው ደግሞ ምን ይላል? ጄሪ ቹዝ ኤ 4 ዲጂት ነምበር to a personal identification number for his bank account 4 ዲጂት ነምበር ይመርጣል ጄሪ የሚባለው ሰውዬ። ከዛ the first digit leftmost እዚህ ጋር ያለው ማለት ነው እዚህ ጋር ያለው leftmost እዚህ ጋር ያለው ምን ይላል? is prime እዚህ ጋር ምንድነው? prime number ነው። prime number መሆን አለበት አለ and the greatest common factor of the middle two digit is 2 የነዚህ GCF ስንት ነው? 2 መሆን አለበት አለ የመሃሎቹ ከዛ and the last digit is divisor of 30 which means factor of 30 ማለት ነው። እዚህ ጋር ያለው ነምበር እዚህ እንደዚህ መሆን አለበት ማለት ነው። ሶ ምርጫዎቹ ላይ እንግዲህ ስለምን ለምሳሌ ኤ ላይ ነው 2 ይላል። ፈርስት ዲጂቱ ምንድነው? 2 ነው which is 2 4 6 8 ስለሆነ 2 ነው። ስለዚህ ፕራይም ነው አይደለም? ፕራይም ነው። ትክክል ነው ማለት ነው። ስለዚህ የመጀመሪያው ነገር አሟልቷል። እዛ 4 እና 6 ኮመን ፋክተራቸው ግሬትስት ኮመን ፋክተራቸው ስንት ነው? 2 ነው። ትክክል ነው። ይሄንንም አሟልቷል። ከዛ 8 የሳርቲ ፋክተር ነው። ሳርቲ ለ8 ይከፈላል? አይከፍልም። ስለዚህ ኤ ላይ ያለው አይሆንም ማለት ነው። ያው ላስት ሩሉን እንትን ስለማያደርግ ፉልፊል ስለማያደርግ ማለት ነው። ከዛ ቢ ላይ ያለው ምን ይላል? አንደኛ እዚህ ጋር ያለው 3 ነው አለ 3 ነው። 3 ምንድነው? ፕራይም ነው። ትክክል ነው። 3 ከዛ 4 and 5 የ4 እና 5 GCF ስንት ነው? አንድ ነው እንጂ ሁለት አይደለም። ስለዚህ ይሄ ይወጣል ማለት ነው ከውስጡ። ሲ ላይ ያለው ምን ይላል? 3 ነው አለ መጀመሪያ which is prime ትክክል። ከዛ 8 እና 6 የ8 እና 6 ግሬተስት ኮመን ፋክተር ስንት ነው? 2 ነው የሚሆነው
2 ነው የሚሆነው። ከዛ የሁለት አለ መጨረሻ ላይ ያለው ደግሞ ሳርቲ ለሁለት ይካፈላል ወይስ አይካፈልም? ይካፈላል። ስለዚህ ሁሉንም ፉልፊል የሚያደርገው ምንድነው? የት ነው? ቢ ላይ ያለው ነው፣ ሲ ላይ ያለው ነው። ስለዚህ አንሳራችን ሲ ላይ ያለው ነው ማለት ነው። ሌሎቹን ብታዩዋቸው አይ ነው። ለምሳሌ አሁን ዲ ላይ ያለው 9 30 ለ9 አይካፈልም፣ እሱ አይሆንም። ከዛ ኢ ላይ ያለው ደግሞ 9 ምን አይደለም ፕራይም አይደለም። ስለዚህ ኢ ላይ ያለው አይሆንም ማለት ነው። ስለዚህ ሲ ላይ ያለው ብቻ ይሆናል ማለት ነው። ከዛ ሌላ ደግሞ ምን ይላል? ስፖርት ሊግ encourages collaboration between by awarding sport league ምን ያደርጋል? encourage ያደርጋል collaboration by awarding 3 points for each goal scored without assistance. let us say goal without assistant is equals to x ነው እንበለው and goal with assistance is equals to y እንበለው። ከዛ ምን ይላል? እስቲ ሙሉ ስቴትመንቱን ነበር። ስፖርት ሊግ encourage collaboration by awarding 3 points for each goal scored without assistance የሆኑ ካስቆጠሩ 3 ፖይንት ነው እንትን የሚያደርጓቸው አዋርድ የሚሰጧቸው ማለት ነው። and 5 points for each goal scored with assistance ከአሲስታንስ ጋር የተቆጠሩን ደግሞ 5 ፖይንት ምን ያደርጓቸዋል? አዋርድ ያደርጋቸዋል። የቶታል 48 ፖይንት ወደ ስኮር ቶታሊ ስንት ነበረ ስኮር የሆነው? በዚህ ቀን 48 ነበረ ስኮር የሆነው were scored by the team in a single game. Which of the following cannot be the number of goals scored without assistance by this team in this game? without assistance የተቆጠረው ጎል ላይሆን የሚችለው የቱ ነው አለ። without assistance ማለት ኤክስ ማለት ነው። ስለዚህ ያው ቶታሊ እንትን የሚሆነው አንድ ካስቆጠሩ ለምሳሌ በዊዛውት ጎል አንድ ቢያስቆጥሩ ስንት ነው የሚሰጣቸው? 3 ነው የሚሰጣቸው። ሁለት ቢያስቆጥሩስ 6 ነው የሚሰጣቸው which means 3x ማለት ነው ፕላስ 5y ማለት እንችላለን። so equals to 48 which means በ3 ነው የሚሰጧቸው። ምን ከሆነ አንድ ቢያስቆጥሩ ለምሳሌ ዊዛውት አሲስታንስ 3 ነው የሚሰጧቸው። በሁለት ከሆነ 6 ነው የሚሆነው፣ 3 ከሆነ 9 ነው የሚሆነው። እንደዛ ነው የሚሆነው። ይሄም እንደዛው ማለት ነው። ስለዚህ ዊዛውት አሲስታንስ ላይቆጠር የሚችለው ጎል የቱ ነው ብሎ እየጠየቀ ነው ማለት ነው። ኤ ለምሳሌ 1 እንበለው እስቲ 1 እዚህ ጋር 1 ቢሆን ምንድን ነው የሚሆነው? which of the following cannot be the number of goals scored without assistance ስኮር ላይ የሚችለው ጎል የቱ ነው አለ። ሶ እስቲ ለምሳሌ እዚህ ጋር አንድ ብንል ኤክስ ቦታ አንድ ብናስገባ ምንድን ነው 5y ኢኳልስ ነው 3 ነው። እዚህ ጋር 3 ሲቀነስ 48 45 ነው which means በዋይ ደግሞ ኦር በአሲስታንስ ደግሞ የተቆጠረው ስንት ነው ማለት ነው? 9 ነው የሚሆነው እዚህ ጋር። ስለዚህ ትክክል ነው። ይሄ ምንም የሆነ የጠፋ ነገር የለም። 11 ቢሆንስ 11 ታይምስ 33 ስንት ነው? 3 ታይምስ 11 33 ነው የሚሆነው። ስለዚህ 5y ፕላስ 33 is equal to 48 ወጣ ማለት ነው። ስንት እንጠቀም? 11 ስንጠቀም። ስለዚህ 5y is equal to ስንት ነው የሚሆነው? እዚህ ጋር 5 1 15 ነው። y is equal to ስንት ነው የሚሆነው? 3 ነው የሚሆነው። ስለዚህ በአሲስታንስ 11 ሲቆጠር በዛኛው ደግሞ በዊዛውት አሲስታንስ 11 ሲሆን በአሲስታንስ 3 ነው የሚሆነው። ስለዚህ ትክክል ነው። ምንም የሆነ ነገር የለም። እሺ ሲ ላይ ያለውን ግን ደግሞ እስቲ ሲ ላይ ያለው ምን ይለናል? 5y plus 3x 3 times 12 ስንት ነው? 36 which is equal to 48። ስለዚህ 5y is equal to ስንት ነው ማለት ነው የሚሆነው? 2 1 12 y is equal to 12 over 5 ነው የሚሆነው which is impossible ማለት ነው። አንድ አይኑ ይሄ ነገር ምን መሆን አለበት ነበር? ኢንቲጀር መሆን ነበረበት። ኢንቲጀር ካልሆነ ደግሞ ኢምፖሲብል ነው ማለት ነው። 12 መቆጠር አይችልም ማለት ነው። 12 መቆጠር አይችልም በምን ዊዛውት አሲስታንስ ማለት ነው። ስለዚህ ሲ ላይ ያለው መልስ አይሆንም ማለት ነው። ስላችሁ የእንትኑ ዊዛውት አሲስታንስ መሆን የማይችለው ሲ ላይ ያለው ነው which is መልስ የሚሆነው ደግሞ ሲ ነው ማለት ነው። ኦኬ ሌላኛ ደግሞ ምን ይላል? እሺ the sum of the 3 prime numbers is 100. The sum of 3 prime numbers is 100. If one of them exceeds another by 36, which one of the following is the number? Which one? Then one of the number is አንዱ ነምበር የቱ ሊሆን ይችላል? ለምሳሌ ነምበሮቻችንን ኤክስ ዋይ እና ዜድ ብንላቸው ከዛ አንዱን በ36 ነው የሚበልጠው አለ። ሌትስ ሴ ዜድ ዋይ በ36 ነው የሚበልጠው እንበል እንደዚህ ማለት ነው። ስለዚህ ዘሰሙ ነምበሩን ብንወስድ ኤክስ ፕላስ ዋይ ፕላስ ዜድ ደግሞ 100 ነው ብሎ ሰጥቶናል። ስለዚህ የዜድ ቦታ ይሄን ነበር ከወሰደን ኤክስ ፕላስ ዋይ ፕላስ 36 አይደለም ነው። ይሄ ማለት ዜድ ማለት ነው። እዚህ ጋር ነው 100 this means x plus 2y is equal to 36 ላይ ይሄን ስንቀንስ ስንት ነው የሚሆነው? ከ100 ላይ ስንቀንስ 64 ነው የሚሆነው ማለት ነው። 64 ነው የሚሆነው።
ስለዚህ which one of the following is the number አንዱ መሆን የሚችለው የቱ ነው አለ። ኦኬ let us say አንዳንድ እየወሰድን ነው የምንሄደው። ምንድነው ፕራይም ነምበራችንን እየወሰድን ነው የምንሄደው። ሌታው ለምሳሌ እዚህ ጋር አንድ መውሰድ እንችላለን አንችልም። ለምን? ሶስቱም ፕራይም ናቸው ስለሆነ። ለምሳሌ እስቲ ሁለት እንውሰድ። ሁለት ከወሰደን 2y = ከዚህ ስንቀንሰው ይሄ ስንት ነው የሚመጣው? ኦኬ ከዚህ ስንቀንሰው 60 ሆኖ y = 31 ይመጣል። y = ስንት መጣ? 31 መጣ። 31 እዚህ ውስጥ አለ የለም። ስለዚህ ዋይችን 31 ከመጣና ኤክሳችን 2 ከመጣ ኤክሳችን 2 ከወሰደን ዜዳችን ምንድነው የሚሆነው? ዜድ ምንድነው የሚሆነው ጋይስ? ዜድ የሚሆነው y + 36 ነው አይደል? y + 36 ዋይችን ስንት ነው? 31 ኦኬ እዚህ ጋር 36 አለ which is 7 and 6 ስለዚህ ሶስቱ ነምበር ምን መሆን ይችላሉ? y = 31 x = 2 and z = 67 መሆን ይችላል። ከነዚህ ውስጥ እዚህ ውስጥ ያለው የቱ ነው? 67 ስለዚህ አሳራችን ዲ ላይ ያለው 67 ይሆናል ማለት ነው። ከዛ ሌላኛው ደግሞ ምን ይላል? the unit digit in the product 3 the power of 1 3 the power no 2 7 the power of 173 the unit digit የዚህ ስንት ነው አለ። ጀስት አሁን እዚህ ጋር ማሰብ ያለብን ነገር በፍጹም የሆነ ፈተና ላይ እንደዚህ ይሄንን ነበር ወይስ አባስተን ምናምን ኢቭን ካልኩሌተር ራሱ መስራት የማይችለው ነገር ነው። ሶ እኛ በጣም እንደው የተለያዩ ሜተዶች አሉ እነዚህ አይነት ነገሮችን የምናገኝባቸው። ሶ እነሱ ሜተዶች ነው ማወቅ ያለብን ማለት ነው። ጀስት የሆነ ነገር ይፈጠራል ሁሌም የመጨረሻው ዲጂት ላይ ዲፔንድ ሆኖ which 7 ላይ ማለት ነው። እዚህ ጋር 7 ላይ ዲፔንድ ሆኖ ፓወርድ የሚሆነው ነምበር ላስት ዲጂት ምን ማድረግ ይችላል? መወሰን ይችላል። ለምሳሌ ሁሌም ዜሮ አሁን ለምሳሌ 10 ዘ ፓወር ኦፍ 1 ስንት ነው? 10 which is አንድ ዜሮ ነው። ለምሳሌ 10 ዘ ፓወር ኦፍ 2 ስንት ነው? 100 አሁንም ዜሮ ነው መጨረሻው ማለት ነው። 10 ዘ ፓወር ኦፍ 3 እዚህ ጋር ነው። ይሄ 10 ዘ ፓወር ኦፍ የፈለጋችሁ ነበር መጨረሻው ምንድነው የሚሆነው ማለት ነው? ዜሮ ነው የሚሆነው። ዜሮ ከሆነ ኦኬ ከዛ አንድ ከሆነ ለምሳሌ 1 the power of 1 ነው የሚሆነው። 1 the power of 2 1 ነው የሚሆነው። ከዛ 11 ብናደርግ ለምሳሌ 11 the power of 2 121 ሁሌ መጨረሻው 1 ነው የሚሆነው። ምን ሲሆን? አንድ ሲሆን። ከዛ 0 ሲሆን ደግሞ እንትን ነበር ማለት ነው። ከዛ ሁለት ቢሆን ለምሳሌ ሁለት ስኩዌር ስናደርግ ስንት ነው የሚሆነው? 4 ሁለት ኪዩብ ስናደርግ ስንት ነው? 8 ሁለት the power of 3 okay 3 ብያለሁ 4 ብናደርግ 16 ነው የሚሆነው። ከዛ 6 ሆነ ማለት ነው መጨረሻው። to the power of 5 ብናደርግ 4 6 ከሆነ 5 ስናደርግ ስንት ነው የሚመጣው ማለት ነው? 32 አይደል? ሁለት ማለት ነው መጨረሻው። you see 6 ብናደርገው 64 እሺ 64 እዚህ ጋር ያዙልኝ የሆነ ነገር። እሺ ሌላ 8 ብናደርገው ነው 7 ብናደርገው 128 እንጂ 8 ከዛ አሁን 6 2 እያለ ይሄዳል እየደጋገመ ይሄዳል ማለት ነው። ስለዚህ ሁሌ 2 ሲሆን የመጨረሻ ዲጂት ነምበራችን ኦር ስኩዌር የሚሆነው ነገር ኦር ፓወር የሚሆነው ነበር መጨረሻ ዲጂት ይሄ ወይ ይሄ ነው የሚሆነው ማለት ነው። ለምሳሌ to the power of 30 መጨረሻ ዲጂቱ ምንድነው ብንባል እነዚህን ነገሮች እናያቸዋለን። እነዚህ ምንድነው የመጨረሻ ዲጂቱ ስንት የመጨረሻ ዲጂት አለው? ሁለት አሁን 1 2 3 4 ነው ያለው። አንድ ስንት ነው ያለው? አንድ ብቻ ነው ያለው። 0 ስንት ነው ያለው? አንድ ብቻ ነው ያለው። እነዚህ 4 ነው ያለው። ስለዚህ 30ን ምን እናደርጋለን? ለ4 እንከፍላለን። ይሄ እዚህ ጋር የተሰጠነ ነገር ማለት ነው። ፓወሩ ኦቨር 4 እና ኦቨር እዚህ ጋር the number of last digit for the given number እናደርጋለን ማለት ነው። 30ን ለ4 ስናካፍለው ስንት ነው የሚደርሰው? 30ን ለ4 ስናካፍል 7 ይደርስና 2 ይቀራል። ስለዚህ 2 ሶ the second ፈርስት ላይ እዚህ 4 ነው ያለው። ሰከንድ ዲጂት ላይ ያለው which is 8ን እንወስዳለን ማለት ነው። ስለዚህ 8 የዚህ ነምበር የመጨረሻ ዲጂት ነው ብለን እንወስዳለን ማለት ነው። ምን አደረገን ማለት ነው? እዚህ ጋር ያለውን ፓወራችንን ለነምበር ኦፍ ላስት ዲጂት ፎር ዘ ነምበር አካፈለን። ከዛ የሚደርሰው ነገር ፕላስ ምን አለ? ሪማይንደር አለ። ሪማይንደራችን አንድ ቢሆን 4 ነው የሚሆነው ማለት ነው። የዚህ መጨረሻ 2 ከሆነ እዚህ 3 ከሆነ ይሄ 4 ከሆነ ይሄ። ስለዚህ እንደዚህ እንትን ይሄዳል ማለት ነው። በሮው ይሄዳል።
ስለዚህ አሁን እዚህ ጋር የተሰጠን ግን የሁለት አይደለም፣ መጨረሻ ሁለት አይደለም፣ መጨረሻው 7 ነው የተሰጠን። እንደዚህ ብዙ ቴብል አለ። ቴብሉን እስቲ እንደውም አታች አደርግላችኋለሁ እንትኑ ላይ እስቲ 7ን እንትን እንበል እስቲ 7ን ዘ ፓወር ኦፍ 1 ስናደርገው ስንት ነው የሚመጣው? 7 አይደለም? ዘ ፓወር ኦፍ 1 7 ፓወር ኦፍ 2 ስናደርገው 49። ስለዚህ 9 መጣ ማለት ነው። ሁለተኛ እንትኑ ኔክስት የሚመጣው ነገር ከዛ 7 ፓወር ኦፍ 2 አድርገን 7 ፓወር ኦፍ 3 የምናደርግ እስኪ 7 ፓወር ኦፍ 3 ስንት ሊመጣ ይችላል? ማለት ይሄ ለሁሉም ነምበር ነው የሚሰጠው። 7 ፓወር ኦፍ 3 መጨረሻው 3 ነው የሚመጣው። እሺ 7 ፓወር ኦፍ 4 መጨረሻው 1 ነው የሚመጣው። 7 ፓወር ኦፍ 5 መጨረሻው 7 መጣ። አያቸው 7 መጣ። ከዛ 7 ፓወር ኦፍ 6 ስታደርጉት መጨረሻው 9 መጣ። ከዛ ይመለሳል ማለት ነው ወደ መጀመሪያ 3 1 ምናምን እያለ ወደ አንድ ይመለሳል። የፈለጋችሁትን 7 ያለውን ነምበር በፈለጋችሁት ፓወር ብታደርጉት የመጨረሻው ዲጂት መሆኑ የሚችሉት እነዚህ ናቸው። በቃ ሪፒት እየሆነ ይሄዳል ማለት ነው። ሌላው ደግሞ ስለዚህ ይህንን አገኘን ከ7 አይደለ? ይህንን አገኘን። ሶ አሁን ምን ማድረግ እንችላለን? ስንት ነምበር ኦፍ ላስት ዲጂት አለው? 7 በእንትኑ ነው በቻንሱ ነው ከሁለት ጋር ደሴ ነው 4 ነው ያለው። ያው ግን ፕሮባብሊ የሁሉም 4 ነው ማለት አይደለም ነሰሰሪ። ለምሳሌ የ5 ሁሌም 5 ነው መጨረሻ 1 ነው ያለው ማለት ነው። የ1 1 ነው፣ የ0 1 ነው፣ እንደዛ ነው ያለው። ስለዚህ የተለያየ ነው ማለት ነው። ስለዚህ 3 1 2 7 ዘ ፓወር ኦፍ 173 ነው። ስለዚህ 173 ለስንት እናካፍላለን? ለ4 ነምበር ኦፍ ዘ ፖሲብል ነምበር ኦፍ ላስት ዲጂት ለ4 ስለሆነ 4 እናካፍላለን ማለት ነው። ለ4 ሲካፈል ይሄ ነገር ስንት ይደርሳል የሚለውን ለማየት ማለት ነው። ስንት ይደርሳል የሚለውን ለማየት ማለት ነው። ከዛ ስንት ይደርሳል? 43 ይደርስና ከዛ ስንት ይቀራል ማለት ነው? አንድ ይቀራል 73 ደርሶ 43 ደርሶ አንድ ይቀራል። ስለዚህ ፈርስት ዲጂታችን ምንድነው ማለት ነው? ቀጥታ 7 ነው የሚሆነው ማለት ነው። ስለዚህ 7 ኢዝ ዘ ላስት ዲጂት። እስቲ እዚህ ጋር 43 ደርሶ 2 ቢቀርስ 9 ኢዝ ዘ ላስት ዲጂት ትላላችሁ ማለት ነው። ስለዚህ አሁን እዚህ ጋር አንድ ስለመጣለን 7 ኢዝ ዘ ላስት ዲጂት። ስለዚህ አንሰራችን የሚሆነው ሲ ላይ ያለው ይሆናል ማለት ነው። ሲ ላይ ያለው ይሆናል። ኦኬ ሌላኛው ደግሞ ምን ይላል? if a fruit salad is made from pineapple አለ from pineapple pears and peaches አለ pineapple then pears then peaches አለ in the ratio of 2 to 3 to 5 respectively by weight what fraction of mixture by weight is pineapple አለ ፓይናፕል ከቶታሉ ስንት ነው? ከቶታሉ ፓይናፕል ማለት ሁለቱ ማለት ነው 2 ኦቨር ዘ ሰም ኦፍ እነዚህ ማለት ነው። በቃ ሌላ ነገር የለም። which is 2 ኦቨር 10 which is equals to 1 over 5 ነው ማለት ነው። 1 over 5 ነው። ስለዚህ 1 over 5 ብለን መግለጽ እንችላለን ማለት ነው። the fraction of pineapple in the tree ማለት ነው from the tree። ስለዚህ አንሰራችን የሚሆነው ኤ ላይ ያለው ይሆንልናል ማለት ነው። ሌላኛው ደግሞ what is the remainder አለ። ሪሜንደራችን ስንት ነው የሚሆነው? ይሄን 9 the power of 1 plus 9 the power of 2 plus 9 the power of 3 plus up to 9 the power of 8 ለስንት ሲካፈል ለ6 ሲካፈል ሪሜንደራችን ስንት ነው የሚሆነው ብሎ እየጠየቀን ነው። this is also tricky question እዚህ ጋር so እስቲ ለምሳሌ ይሄንን ነገር ምን እናድርገው? let's say ይሄንን 9 ኮማና ፋክተር ማድረግ መውሰድ ይችላል። 9 into 1 ነው የሚሆነው። ታዲያ የ9 ቦታ የቀደመው 9 ቦታ 1 ነው የሚሆነው። ከዛ የ9 ዘ ፓወር ኦፍ 2 ስንት ነው የሚሆነው? 9 ዘ ፓወር ኦፍ 1 ነው የሚሆነው። ዘ ፓወር ኦፍ 3 ዘ ፓወር ኦፍ 2 ነው የሚሆነው። ፕላስ እስከ ስንት ነው የሚሄደው? ዘ 8 ነበር ቅድም። አሁን ደግሞ 9 ዘ ፓወር ኦፍ 7 ነው የሚሄደው ማለት ነው። ያው 9 ስላወጣን ያው ካባዛን አሁን 9 ዘ ፓወር ኦፍ 8 ነው የሚሆነው የመጨረሻው። ኦቨር 6 ካረግ ነው ይሄን በዚህ እንትን እንበል እስኪ ስንት ይሆናል? 3 into 1 plus 9 the power of 1 plus 9 the power of 2 plus up to 9 the power of 7 መጣ ማለት ነው። ኦቨር ስንት ነው? ኦቨር 2 ነው ማለት ነው። ኦቨር 2 ነው። ከዛ አሁን እዚች ጋር የሆነ ነገር አለ። ይሄ ነገር ስንት ነው? ለሁለት ይካፈላል ወይስ አይካፈልም? ከተካፈለ ምንድን ነው? ሪሜንደሩ 0 ነው። ምንም የሚቀር ቀሪ አይኖርም ማለት ነው። ግን ደግሞ ካልተካፈለ ሌላ ነገር ነው የሚለው። ኦኬ ሌትስ ሲ 9 the power of 1 ስንት ነው? 9 the power of 1 9 the power of 1 ማለት ያ 9 the power of 1 ማለት 9 ማለት ነው። ይሄስ 81 ማለት ነው። ከዛ ሁለት ጊዜ ማለት ነው። ከዛ 9 the power of 3 ሌላ ነገር ነው የሚመጣው 972 ነው የሚመጣው 972። ከዛ ይሄን 9 ስንደምር ስንት ነው የሚመጣው?
ሲደመር ስንት ነው የሚመጣው? 90 ነው የሚመጣው which is even ማለት ነው። ኢቭን ነው የሚመጣው። ስለዚህ ሁለት ኦድ ነምበሮችን ስንደምር ምንድን ነው የሚመጣለን? ኢቭን ነው የሚመጣው ሁሌም ማለት ነው። ኦድ ፕላስ ኦድ ካደረገን ሁሌም ምንድን ነው የሚሰጠን? ኢቭን ነው የሚሰጠን። ግን ደግሞ ሶስት ኦድ ነምበርን ከደመረን ኦድ ፕላስ ኦድ ብናደርግ ምንድን ነው የሚሰጠን? ኦድ ነው የሚሰጠን ማለት ነው። ያው ኢቭን ላይ ኦድ እንደመጨመር ማለት ነው። ስለዚህ if even number of odd is added, even number of odd add ከተደረገ even ነው የሚሰጠን። but if odd number of odd is added together ማለት ነው ምንድን ነው የሚሰጠን? even odd ነው የሚሰጠን ማለት ነው። ግን እዚህ ከ9 the power of 1 2 3 up to 7 ነው ያለው። ስለዚህ ከዚህ እስከዚህ ስንት ነው ማለት ነው ያለው? 7 9 the power of something ነው ያለው። ሁሉም ምንድን ናቸው? ይሄ ሁሉም each are ምንድን ናቸው? ኦድ ናቸው። ስለዚህ 9 ኦድ ነው። 9 the power of 2 ኦድ ነው። the power of 3 the power of 4 5 6 7 ሁሉም ምንድን ናቸው ማለት ነው? ኦድ ናቸው። ስለዚህ ይሄ ምንድን ነው የሚሰጠን? አድ ብናደርግ ኦድ ነው የሚሰጠን ማለት ነው። ኦድ ነው የሚሰጠን። ከዛ አንድ ብንጨምርበትስ? አንድ ምንድን ነች? ኦድ ነች። ስለዚህ ኢቭን ነው የሚመጣው። አዩሲ 3 ታይምስ ኢቭን ነው ማለት ነው። 3 ታይምስ ኢቭን እዚህ ውስጥ ያለው ኢቭን ስለሚመጣ ማለት ነው ኦቨር 2 ኢቭን ደግሞ ለሁለት ይካፈላል። ስለዚህ የሆነ ነምበር ይመጣል ማለት ነው። ይሄን ነገር ይካፈላል ማለት ነው። ከተካፈለ ደግሞ ምንም አይነት ምን የለም ቀሪ አይኖርም ኦር ሪማይንደር አይኖርም። ስለዚህ ሪማይንደራችን 0 ነው ማለት ነው። ስለዚህ አንሰራችን ሲ ላይ ያለው ይሆንልናል ማለት ነው። ሲ ላይ ያለው ይሆንልናል። ኦኬ ሌላኛውና የመጨረሻው ጥያቄ ምንድን ነው የሚለው the number when divided by 6 leaves remainder 3 የሆነ ነምበር አለ። ከዛ ለ6 ስናካፍለው ኬኬ ይደርሰውና ሪማይንደራችን ከዚህ 6 ኬን ስንቀንሰው 3 ነው ማለት which means x is equal to 6k plus 3 ብለን መጻፍ እንችላለን ማለት ነው። የነምበራችን when the square of the number is divided by 6 the remainder is አለ which means x ስኩዌርን ለ6 ብናካፍልስ ሪማይንደሩ ስንት ነው የሚመጣው? ኦር ቀሪው ነምበር ስንት ነው የሚመጣው ብሎ እየጠየቀኝ ነው ማለት ነው። ሌላስ ስኩዌር ዲስ ዋን ስኩዌር አድርጉት እስኪ። ስኩዌር ስናደርግ ስንት ነው የሚመጣው? 36k ፕላስ 18k ፕላስ 18k ፕላስ 9 ነው የሚመጣው ማለት ነው። which is equal to 36k ስኩዌር ነው እዚህ ጋር ሶሪ k ስኩዌር ፕላስ 36k ፕላስ 9 ነው የሚመጣው ማለት ነው። ይሄ ማለት ደግሞ እስቲ ይሄ 9 ማለት 6 ሲደመር 3 ማለት ነው ጋይስ። ስለዚህ ይሄንን ወደዚህ ብናወጣ ኦኬ 6 ነው ወደዚህ ብናወጣ 6k ስኩዌር ፕላስ 6k ፕላስ 1 ፕላስ 3 ነው የሚመጣው ጋይስ። እንደዛ አይደለም የሚመጣው? አዎ እንደዚህ ነው የሚመጣው። ከዛ ይሄንን ለስንት እናካፍላለን? ለ6 እናካፍላለን ማለት ነው። ለ6 እናካፍላለን። ይሄንን ለ6 ስናካፍል ስንት ነው የሚመጣው? 6 በ6 ይጠፋል እዚች ጋር ያው እዚህ ስር ደግሞ ይቀራል which means 6k ስኩዌር ፕላስ 6k ፕላስ 1 ፕላስ 3 ኦቨር 6 which means ሪማይንደራችን እዚህ ጋር ስንት ነው? 3 ነው ማለት ነው። በቃ 3 is the remainder ማለት ነው። ኦር ለምሳሌ x ስኩዌር ካል ነው ይሄንን ያው በመጀመሪያ ፎርም መጻፍ ከፈለገን በመጀመሪያ ፎርም ስንጽፈው ማለት ነው x ስኩዌር is equal to 6 into የሆነ ነምበር እዚህ ጋር ያለው ነምበር የፈለገ k ብንለው ኦር አሁን ለምሳሌ a ብንለው ፕላስ 3 ነው which means እዚህ ጋር ሪማይንደራችን ስንት ነው ማለት ነው? ልክ እንደቀደሙ 3 ነው ማለት ነው። ሪማይንደራችን 3 ነው። ስለዚህ ሪማይንደራችን 3 ነው የሚሆነው አንሰሩ ዲ ይሆናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሌሎችም ጥያቄዎችን ከሰዓት ጋር የተገናኙ ጥያቄዎች ማትስ ጥያቄዎችን እሰራላችኋለሁ ማለት ነው። እንደዛም ደግሞ ፊዚክስ እሰራለሁ። ገብታችሁ ሰብስክራይብ አድርጉልኝ፣ ያው አበረታቱኝ እላለሁ። አመሰግናለሁ። ባይ